ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር አብረን ስንቆይ የተለያዩ ስፖርታዊ ጉዳዮችን እናነሳለን። ከነዚህ መካከል ዛሬ የሚደረጉ ጨዋታዎች አሉ። ዛሬ በተወዳጁ የእንግሊዝ ፕሪሚየር ሊግ ጨዋታዎች ይደረጋሉ። ምሽት 3:45 ሲል በርከት ያሉ ጨዋታዎች ናቸው የሚደረጉት። እነሱን የጨዋታ ጥቆሞች ወደ እናንተ እናደርሳለን። በሌሎች ሊጎችም የሚደረጉ ጨዋታዎች ይኖራሉ። እነሱንም የምንጠቁማችሁ ይሆናል ውድ ቤተሰቦቻችን። ከዛ በተጨማሪ ግን በአውሮፓ ታላላቅ እንግዲህ የሚባሉ ክለቦችን የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮች እየተነሱ ይገኛሉ። እነሱንም በስፋት ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ፏድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። ስለምታደምጡኝ ስለምትከታተሉኝ እጅጉን ከልብ አድርጌ ማመሰግናችኋለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን አድርጉ። ከመሸጋገሪያ በኋላ ተመልሰን ስንመጣ በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። ዛሬ የሚደረጉ ጨዋታዎችን በማስቀደም እንጀምር። ዛሬ በተወዳጁ የእንግሊዝ ፕሪሚየር ሊግ 3 መርሃ ግብሮች ይደረጋሉ። ምሽት 3:45 ሲል የሚደረጉ ጨዋታዎች ናቸው። አርሰናል በሜዳው ኤምሬትስ ስቴዲየም ከፉልሃም ጋር የሚያደርገው ጨዋታ ዛሬ የሚጠበቀው የመጀመሪያው መርሃ ግብር ነው። ምሽት 3:45 ሲል ይደረጋል። እንግዲህ ከኢንተርናሽናል ብሬክ መልስ የተወዳጁ የእንግሊዝ ፕሪሚየር ሊግ ጨዋታዎች ዛሬ ቀጥለው የሚደረጉ ነው የሚሆነው። እንግዲህ እንዳልኳችሁ 3:45 ሲል አርሰናል በሜዳው ኤምሬትስ ስቴዲየም ነው ከፉልሃም ጋር ጨዋታውን የሚያደርገው ይህ መርሃ ግብር እንግዲህ ዛሬ የሚደረግ ነው። ሌላኛው ሁለተኛው ጨዋታ ደግሞ ወልቨርሃምፕተን ወንደረርስ የሚያደርገው መርሃ ግብር ነው። ወልቭስ ዛሬ ጨዋታውን የሚያደርግ ይሆናል በሜዳው ሞሊኒክስ ስቴዲየም። ዌስትሃም ዩናይትድን ነው ዛሬ የሚያስተናግደው። ዛሬ ከሚደረጉት ጨዋታዎች መካከል ግን ጠንከር ያለ ፉክክር ይደረግበታል ተብሎ የሚጠበቀው ኖቲንግሃም ፎረስት በሜዳው በሲቲ ግራውንድ ማንቸስተር ዩናይትድን የሚያስተናግድበት ጨዋታ እጅግ በርካቶች በጉጉት ይጠብቁታል። እንግዲህ ዛሬ የ30ኛ ሳምንት የተወዳጁ የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ናቸው የሚደረጉት። ሁሉም ጨዋታዎች ምሽት 3:45 ሲል ይደረጋሉ። አርሰናል በሊጉ 58 ነጥቦችን ሰብስቦ ሁለተኛ ደረጃ ላይ ተቀምጧል። ከሊጉ መሪ ሊቨርፑል 12 ነጥቦች ልዩነት አለው። ዛሬ ማሸነፍ የሚችል ከሆነ ሊቨርፑል ጨዋታውን እስኪያደርግ ድረስ የነጥብ ልዩነቱን ወደ 9 ማጥበብ የሚችልበትን አጋጣሚ ያገኛል። የማርኮ ሲልቫውን ፉልሃምን ነው እንግዲህ 8ኛ ደረጃ ላይ ተቀምጧል ፉልሃም በ45 ነጥቦች። እሱም እንግዲህ ሌሎቹ እስኪጫወቱ ደረጃውን ማሻሻል የሚችልበትን ውጤት ነው ማስመዝገብ ይችላል። 45 ነጥብ ነው ያዘው አሁን እንግዲህ ከማንቸስተር ሲቲ እኩል 48 ነጥብ ማድረስ ይችላል ነጥቡን ዛሬ ማሸነፍ የሚችል ከሆነ። ስለዚህ ለቀጣዮቹ ጨዋታዎችም ጥንካሬን ስለሚሰጠው ወደ አውሮፓ ውድድሮች ለመግባት የዛሬው ጨዋታ ለማሸነፍ በትልቁ ይሞክራል ተብሎ ነው የሚታሰበው። ኖቲንግሃም ፎረስት እና ማንቸስተር ዩናይትድ የሚያደርጉትም ጨዋታ በርካቶች ይጠብቁታል። ኖቲንግሃም ፎረስት በ54 ነጥቦች 3ኛ ደረጃ ላይ የተቀመጠ ቡድን ነው። በአንጻሩ ማንቸስተር ዩናይትድ በ37 ነጥቦች 13ኛ ደረጃ ላይ ይገኛል። ነጥቦቻቸውን ከፍ ለማድረግና ቢያንስ ከወገቡ በታች ደግሞ ከ10ኛው እንግዲህ ወደ 9ኛው ወደ 8ኛው ወደ ለመጨረስም ማንቸስተር ዩናይትዶች አሁን ላይ በመጨረሻዎቹ 8 ያክል ጨዋታዎች ወይም 9 ያክል ጨዋታዎች ሙከራዎችን ያደርጋሉ ተብሎ ይጠበቃል። አንደኛው ጨዋታ ዛሬ የሚደረግ ነው። 30ኛው ሳምንት ምሽት 4 ሰዓት ሲል የሚደረግ ጨዋታ ነው የማንቸስተር ዩናይትድ እና የኖቲንግሃም ፎረስት ጨዋታ። በአንጻሩ ግን የሌሎቹ ክለቦች አርሰናል ከፉልሃም፣ ወልቭስ ከዌስትሃም የሚያደርጉት ደግሞ ምሽት 3:45 ሲል የሚደረጉ መርሃ ግብሮች ናቸው። በስፔን የኮፓ ዴል ሬይ ወይም የንጉስ ዋንጫ የምንለው ጨዋታም ዛሬ ይደረጋል። ምሽት 4:30 ሲል ነው ይህ መርሃ ግብር የሚደረገው። በስፔን ኮፓ ዴል ሬይ ሪያል ማድሪድ እና ሪያል ሶሴዳድ ጨዋታቸውን ያደርጋሉ። በጣሊያን ኮፓ ኢታሊያ ኢምፖሊ እና ቦሎኛ ጨዋታቸውን ያደርጋሉ። ከዛ በተጨማሪ ግን ሌላ የሚደረገው መርሃ ግብር በጀርመን ዴፍቢ ፖካል የሚደረገው ጨዋታ ነው። ባየር ሌቨርኩዘን እና አርሜኒያ ቤልፌልድ ጨዋታቸውን ዛሬ የሚያደርግ ይሆናል። ዛሬ የሚደረጉ መርሃ ግብሮች እነዚህ ነው የሚመስሉት። ሊቨርፑልን የተመለከቱ መረጃዎችን ደግሞ እናንሳ። አለን ሺረር ስለ ትሬንት አሌክዛንደር አርኖልድ ዝውውር ይናገራል። ይህንን ስናገር ቁጣ አይገባኝም። ትሬንት በሊቨርፑል ማድረግ የሚፈልገውን ነገር አድርጓል። እሱ ለክለቡ የሚችለውን ሁሉ ነገር ሰጥቷል። ግልጽ ነው፣ ጥሩ የሆነ ዋጋ ነው ያለው። ሁሉንም እንግዲህ ነገር ስላሳካ ራሱን ለመፈተሽም ወደ ማድሪድ ቢያቀና ችግር የለውም፣ ማድረግ ይችላል። እሱ ከ350 በላይ ጨዋታዎችን አድርጓል። በእያንዳንዱ ጨዋታ ላይ ደግሞ ምርጥነቱን አሳይቷል። ሊቨርፑል እሱ ሊለቁት ይገባል ሲልም ጭምር ነው ሀሳቡን የሰጠው አለን ሺረር። የጀርመኑ ክለብ አይንትራክት ፍራንክፈርት ስለ ዋተሮ ኤንዶ ሁኔታ ጠይቀዋል። ዋታሮ ኤንዶም ከሊቨርፑል በክረምቱ እንዲለቅ ይፈቀድለታል። እናም ደግሞ ክለቡም
ይለቃል ተብሎም ዝርዝር ከወጣላቸው ተጫዋቾች ውስጥ አንደኛው ነው። አይንትራክ ፍራንክፈርትም ስለ ተጫዋቹ ሁኔታ ለማወቅ ሙከራ ላይ እንደሆኑ ጭምር ነው ፍሎሪያን ፕሌተንበርግ መረጃውን ያጋራው። ኮነር ብራድሌ እና ጆ ጎሜዝ ከሃምስትሪንግ ጉዳታቸው በማገገም ላይ ይገኛሉ። ኮነር ብራድሌ ለኤቨርተኑ ጨዋታ አይደርስም፣ ነገር ግን በሚመጡት ቀናቶች ወደ ጨዋታ ሊመለስ ይችላል። ትሬንት አሌክዛንደር አርኖልድ ወደ ሚያዝያው መጨረሻ አካባቢ ወደ ሜዳ የሚመለስ ይሆናል ብሏል ጄምስ ፒርስ በዘገባው። አርሰናልን የተመለከቱ መረጃዎችን እናንሳ። አርሰናል ስራ የበዛበት የዝውውር መስኮትን ያሳልፋል። ዋና እቅዳቸው የፊት አጥቂና የክንፍ ተጫዋች ማስፈረም እንዲሁም የቡካዮ ሳካና የዊሊያም ሳሊባን ኮንትራት ማራዘም እንደሆነ ነው ፋብሪዚዮ ሮማኖ መረጃው ላይ ያጋራው። ሚኬል አርቴታ ማይልስ ሉዊስ ስኬሊ በመጀመሪያው የእንግሊዝ ብሔራዊ ቡድን ጨዋታ ጎል ስለማስቆጠሩ ተጠይቆ ምላሹን ሰጥቷል። ይሄ ለሱ በብሔራዊ ቡድኑ ቆይታው በጣም ጥሩ ጊዜ ነበር። እሱ ብሔራዊ ቡድኑ ላይ ባሳየው ብቃት ሁላችንም ለሱ በጣም ደስተኞች ነን። በዚህ እድሜው ያውም በመጀመሪያው ጨዋታ ላይ እንደዚህ ያለ የማይታመን ብቃት፣ እንዲህ ያለ ነገር ማየት ያልተለመደ ነገር ነው። በተለይም ፉልባክ ተከላካይ ተጫዋች ሆኖ በመጀመሪያው ጨዋታ ላይ ጎል ማስቆጠር እንዲህ አይነት ነገር ብዙም የተለመደ ነገር አይደለም። ለሀገር ብሔራዊ ቡድን ጎል ከማስቆጠር በላይ ምን አስደሳች ነገር አለ? ስለሱ እኛ በጣም ደስተኞች ነን ሲል ነው አሰልጣኝ ሚኬል አርቴታ ስለ ማይልስ ሉዊስ ስኬሊ ሀሳቡን የሰጠው። ሲቲዝኖቹ እንግዲህ የዊሊያም ሳሊባን ዝውውር ለመጥለፍም አስበዋል የሚል መረጃ እየወጣ ነው። ማንቸስተር ሲቲ የስፔኑን ክለብ ሪያል ማድሪድ ኢላማ የሆነውን ፈረንሳዊ የአርሰናል ተከላካይ ዊሊያም ሳሊባን ዝውውር ለመጥለፍ እያሰቡ እንደሆነ ዘገባዎች ያምናሉ። ማንቸስተር ሲቲ በክረምቱ የዝውውር መስኮት የሪያል ማድሪድ ኢላማ ተደርጎ የሚወሰደውን ዊሊያም ሳሊባን ዝውውር ፍላጎት እንዳለበት ነው ዲፌንሳ ሴንትራል መረጃውን ያጋራው። ነገር ግን አሁን ላይ እንግዲህ ይህን ተጫዋች በአርሰናል ኮንትራቱን ለማራዘም ሙከራዎችን ያደርጋል ተብሎ ነው የሚጠበቀው። ቡካዮ ሳካ ውሉን ለማራዘም ንግግር ጀምሯል። እንግሊዛዊው የፊት መስመር ተጫዋች ቡካዮ ሳካ በአርሰናል ያለውን ውል ለማራዘም ንግግር ሊጀምር መሆኑ ተገልጿል። ቡካዮ ሳካ በአርሰናል ያለው ኮንትራት በሚቀጥለው የውድድር ዘመን መጨረሻ በ2027 የሚጠናቀቅ ይሆናል። የቡካዮ ሳካን አዲስ ኮንትራት ማስፈረም ሂደት አዲሱ ስፖርቲንግ ዳይሬክተር አንድሪያ ቤርታ እንደሚመለከቱትም ተነግሯል። በጉዳት ምክንያት ለወራት ከሜዳ ርቆ የቆየው ቡካዮ ሳካ ባለፈው ሳምንት ወደ ልምምድ መመለሱም አይዘነጋም። አርሰናሎች ሌሮይ ሳኔን በክረምቱ በነፃ ለማስፈረም እንቅስቃሴ ጀምረዋል የሚል መረጃ ደግሞ አሁን ላይ እየወጣ ይገኛል። በሁለቱ ክለቦች መካከልም ንግግር እንዳለ ነው ፕሌቲጎል የዘገበው። ተጫዋቹ እንግዲህ ከባየር ሚኒክ ጋር ኮንትራቱን የማራዘም ምንም አይነት ፍላጎት የለውም። ስለዚህም በክረምቱ የተጫዋች ከኮንትራት ነፃ እንደሚሆን ይጠበቃልና አርሰናሎች ደግሞ ይህንን ተጫዋች ዝውውሩን ለማዘዋወርም ወይም ደግሞ ለማስፈረምም ፍላጎት እንዳላቸው ጭምር ነው መረጃዎቹ የገለጹት። ኢማኑኤል ፔቲት አርሰናል ካዝናውን ሰባብሮም ቢሆን አንድ ተጫዋችን ማስፈረም አለበት ብሏል በሐሳቡ። አርሰናል ካዝናውንም ቢሆን እንግዲህ ተመልክቶም ቢሆን አሌክዛንደር ኢሳክን ማስፈረም አለበት። ከኦሲሜን እና ከቪክተር ዮከርሽ የተሻለ አሌክዛንደር ኢሳክ ለአርሰናል ምርጥ የሚሆን አጥቂ ይመስለኛል። ስለዚህም ይህንን ተጫዋች በምንም አይነት ገንዘብ ቢሆን ማምጣት አለባቸው ሲል ነው ኢማኑኤል ፔቲት ሐሳቡን የተናገረው። ሚኬል አርቴታ ስለ ኤሚል ስሚዝሮ ምን ያክል ጥሩ ሊሆን እንደሚችል ሲናገር እሱ የተለየ ተጫዋች ነው። ኤሚል ስሚዝሮ አንድ እጅግ በጣም ጥሩ እግር ኳስ ተጫዋችን ማሟላት ያሉበትን ሁሉንም ባህሪያት አሟልቶ የያዘ ፕሮፌሽናል ተጫዋች ነው። ሁሉም ባህሪያቶች አሉት። እኛ ጋር በነበረበት ጊዜ ወጥ ብቃቱን እንዳያሳይ ጉዳት ትልቅ ችግር ሆኖበት ነበር። በተለይም እኛ ጋር ጉዳት ባጋጠመው ጊዜ መጠበቅ አልቻለም። ነገር ግን ኤሚል ስሚዝሮ ሁሉም ሰው እንደሚያውቀው ጠንካራ ሰራተኛና ሁሌም ራሱን ማሻሻል እንደሚፈልግም የተለየ ብቃት ያለው እናም እጅግ በጣም ጥራት ያለው ተጫዋች እንደሆነ ማንም ሰው ያውቃል። ለሱ መልካሙን ነገር ሁሉ እንዲገጥመው እመኛለሁ ሲልም ነው የተናገረው አሰልጣኝ ሚኬል አርቴታ። አርሰናል ከቶትንሃም ጋር ይጫወታል። የሰሜን ለንደኑ ክለብ አርሰናል ለቅድመ ውድድር ዝግጅት ወደ ሆንግ ኮንግ እንደሚያመራ በይፋ አስታውቋል። አርሰናሎች በሆንግ ኮንግ የዝግጅት ቆይታቸው ከቶትንሃም ጋር የሰሜን ለንደን ደርቢ የወዳጅነት ጨዋታቸውን እንደሚያደርጉ ተነግሯል። የሁለቱ ክለቦች የወዳጅነት ጨዋታ 50,000 ተመልካቾችን በሚይዘው ሆንግ ኮንግ ካይታክ ስቴዲየም ሐምሌ 24 ቀን 2017 ይደረጋል ተብሏል። የሰሜን ለንደን ደርቢ ከዩናይትድ ኪንግደም ውጪ ለመጀመሪያ ጊዜ ነው የሚደረገው። አርሰናልና ቶትንሃም ሆትስፐርስ ከዩናይትድ ኪንግደም ውጪ ለመጀመሪያ ጊዜ በሰሜን ለንደን ደርቢ በመጪው ክረምት በአቋም መፈተሻ ግጥሚያ ሆንግ ኮንግ ላይ ጨዋታቸውን ያደርጋሉ። የለንደን ባላንጣዎቹ አዲሱ በሚከፈተው የካይታክ ስቴዲየም በፈረንጆቹ ሐምሌ 31 በእኛ ደግሞ በ24
እንግዲህ ጨዋታቸውን ያደርጋሉ። የ2025-26 የውድድር ዘመን ቅድመ ዝግጅት ጨዋታ ላይ ነው የሚጫወቱት። መርሃ ግብሩ የሆንግ ኮንግ እግር ኳስ ፌስቲቫል አካል እንደሆነ የተገለጸ ሲሆን ሌላኛው የፕሪሚየር ሊግ ተቀናቃኛቸው ሊቨርፑልም ሐምሌ 26 ከኤሲ ሚላን ጋር እዛው ጨዋታውን እንደሚያደርግ ነው የተገለጸው። አርሰናል ለመጨረሻ ጊዜ ወደ ሆንግ ኮንግ ያቀናው በ2012 ሲሆን ቶተንሃም ሆትስፐርስ በበኩሉ በ2025 ወደ ጃፓንና ደቡብ ኮሪያ አመርቶ ነበር። ማንቸስተር ዩናይትድ በበኩሉ በሆንግ ኮንግ እና ማሌዥያ ሁለት ፖስት ሲዝን ፍሬንድሊስ እንደሚያደርግም ተገልጿል። በርካታ የፕሪሚየር ሊግ ክለቦች በቅድመ ውድድር ዘመን ዝግጅት ወደ ዩናይትድ ስቴትስ እንደሚያመሩም ይጠበቃል ይላል ዘገባው። ማንቸስተር ዩናይትድን እንመልከት። ዩናይትድ ተጫዋቹን ግልጋሎት ያገኛል። ዩናይትድ ዛሬ ምሽት ከኖቲንግሃም ፎረስት ጋር በሚያደርገው የሊግ መርሃ ግብር የተጫዋቾቹን ግልጋሎት ያገኛል። በጨዋታው የኋላ መስመር ተጫዋቹ ሃሪ ማጓየር እና ሌኒ ዮሮ ዝግጁ መሆናቸውን አሰልጣኝ ሩበን አሞሪም አረጋግጠዋል። በሌላ በኩል የመስመር ተጫዋቹ ሉክ ሻው አሁንም ወደ ሜዳ ለመመለስ ዝግጁ አለመሆኑን አሰልጣኙ ጨምረው ገልጸዋል። የመሃል ሜዳ ተጫዋች ኮቢ ማይኖ በበኩሉ ከጉዳት በማገገም ወደ ሜዳ ለመመለስ መቃረቡን አሰልጣኝ ሩበን አሞሪም ጠቁመዋል። አይደን ሄቨን ያጋጠሙ ጉዳት የተፈራውን ያክል ከባድ አይደለም፣ የውድድር ዘመኑ ከመጠናቀቁ በፊትም ወደ ሜዳ ይመለሳል ብለዋል አሰልጣኝ ሩበን አሞሪም ሲናገሩ። ከበፊቱ የበለጠ በራስ መተማመን አለን ብለዋል ሩበን አሞሪም። የማንቸስተር ዩናይትድ ዋና አሰልጣኝ ሩበን አሞሪም ቡድናቸው ሊጉን በተሻለ ደረጃ ለመጨረስ በቂ ቀሪ ጨዋታዎች እንዳሉት ይገልጻሉ። በምን ደረጃ ላይ እንደምንጨርስ አላውቅም ያሉት ሩበን አሞሪም ነገር ግን ጨዋታዎችን ማሸነፍ እንፈልጋለን፣ በራስ መተማመናችንም ጨምሯል ሲልም የተናገረው። አክለውም በተሻለ ደረጃ ለመጨረስ አሁንም በቂ ጨዋታዎች ያሉን፣ ጨዋታዎችን ማሸነፍ እንፈልጋለን፣ ትኩረታችን እሱ ነው ሲልም የተደመጠው። ማርከስ ራሽፎርድ እያሳየ ስለሚገኘው ጥሩ አቋም ያነሱት አሰልጣኝ ሩበን አሞሪም ትኩረት የማደርገው በተጫዋቾቼ ላይ ነው፣ ራሽፎርድ አሁን ላይ የኔ ተጫዋች አይደለም ሲሉም ተናግረዋል። ነገር ግን በውሰት የተሰጡ ተጫዋቾች ጥሩ ሲጫወቱ በማየቴም ደስተኛ ነኝ፣ ምክንያቱም ለክለቡ ጥሩ ዜና ነው ሲልም ነው ሩበን አሞሪም እንዲሁ የተናገረው። ኑኖ ኤስፕሬንቶ ሳንቶ በሰራው ነገር አልተገረምኩም፣ እሱ ጥሩ አሰልጣኝ ነው፣ አስደናቂ ነገርም እየሰሩ ነው፣ ነገር ግን እኛ ጨዋታን ማሸነፍ መቀጠል አለብን ሲሉ ነው ስለ ዛሬው የኖቲንግሃም ፎረስት ጨዋታ አሰልጣኝ ሩበን አሞሪም የተናገሩት። እንዳልኩትም እንግዲህ በአመቱ መጨረሻ ስንተኛ ደረጃ እንደምንጨርስ አላውቅም፣ ነገር ግን ጨዋታውን ማሸነፍ አለብን፣ የኛ ትኩረት ጨዋታዎችን ስለማሸነፍ ነው ሲልም ነው ሩበን አሞሪም እንግዲህ ሰፋ አድርጎ ትናንትና ስለነበረው በጋዜጣዊ መግለጫው ትናንትና የነበረውን የገለጸው። ዛሬ ጨዋታቸውን ያደርጋሉ ከኖቲንግሃም ፎረስት ጋር። ስለ ቺዶ ኦቢ ማርቲንም ሲናገር እሱ በትናንትናው ዕለት ከ18 ዓመት በታች ቡድን ጋር ጨዋታውን አድርጓል፣ ምክንያቱም ከወጣቶች ጋር ትልቅ ነገርን ለመገንባት እየሞከርን ነው፣ እናም ከሱ በተጨማሪ የወጣቶች የኤፍኤ ካፕ ዋንጫን ማሳካት እንፈልጋለን ብለዋል። ነገር ግን ትናንትና የማንቸስተር ዩናይትድ አንደር 18 ቡድን ወይም ደግሞ ከ18 ዓመት በታች ቡድን በፍጹም ቅጣት ምቶች ተሸንፎ ከውድድሩ ውጪ እንደሆነም ተመልክተናል። በጉዳት ላይ ስለነበሩ ተጫዋቾችም ተናግሯል። ኮቢ ማይኖ መመለሻው ጊዜ ተቃርቧል፣ ነገር ግን ለዛሬው ጨዋታ ዝግጁ አይደለም። ሃሪ ማጓየር ሙሉ በሙሉ በማገገም ለዛሬው ጨዋታ ዝግጁ ነው። ሌኒ ዮሮም ከጉዳቱ አገግሞ ለዛሬው ጨዋታ ዝግጁ ሆኗል። ሜሰን ማውንት አሁን ላይ ጥሩ ስሜት እየተሰማው ነው። ባለፈው ጨዋታ በተጠባባቂ ወንበር ላይ ነበር። ጆኒ ኢቫንስ ገና በማገገም ሂደት ላይ ነው ሲልም ነው እንደተናገረው። ማንቸስተር ዩናይትድ በዛሬው ዕለት ወደ ሲቲ ግራውንድ ስቴዲየም አቅንቶ ከኖቲንግሃም ፎረስት ጋር በሚያደርገው ጨዋታ የወጣት ተጫዋቾችን ግልጋሎት የሚያገኝ አይሆንም። ዴንማርካዊ ወጣት አጥቂ ቺዶ ኦቢ ማርቲን በትናንትናው ዕለት ለማንቸስተር ዩናይትድ ከ18 ዓመት በታች ቡድን ጨዋታ ስላደረገ አይኖርም። በዛሬው ጨዋታ ላይ መሰለፍ እድል እንደማይኖር ነው የተገለጸው። አሰልጣኝ ሩበን አሞሪምም እንግዲህ የቡድኑ የወጣቶች ቡድን ጨዋታዎችን እያደረጉ ይገኛሉ፣ ስለዚህ በዛሬው ጨዋታ ላይ አይኖርም ብለዋል። በዚህ ሂደት ውስጥም ቡድኑ የቺዶ ኦቢ ማርቲን እገዛ ስለሚያስፈልገው ስለተረዳን እርሱን ልከንላቸዋል ብለዋል። የማንቸስተር ዩናይትድ ከ18 ዓመት በታች ቡድን ጨዋታ ላይ የተጫዋች ስለነበር በዛሬው ጨዋታ ላይ አይሰለፍም። በዛሬው ጨዋታ በስቴዲየሙ ላይ የሚኖረው ድባብ አስገራሚ እንደሚሆን እንጠብቃለን ብለዋል አሰልጣኙ፣ ምክንያቱም እነርሱ አሁን ላይ አስደናቂ አቋም ላይ ናቸው። ሆኖም ግን እኛ ጨዋታውን ድል ለማድረግ የማሸነፍ ጉዟችንን ለመቀጠልም የምንችለውን ሁሉ ማድረግ አለብን ብለዋል አሰልጣኝ ሩበን አሞሪም። በውሰት ከማንቸስተር ዩናይትድ ወጥተው በሌሎች ክለቦች እየተጫወቱ ከሚገኙ ተጫዋቾችና አሁን ላይ በጣም ስኬታማ እየሆኑ ከሚገኙ ተጫዋቾች መካከል አንደኛው አንቶኒ አንደኛው ነው። ስፔናዊው የሪያል ቤቲስ የፊት መስመር ተጫዋች ኢስኮ ደግሞ የቡድን አጋሩ ነው። ኢስኮ ለአንቶኒ ገንዘብ ማሰባሰብ አለብን ሲል ይናገራል። ስፔናዊው የሪያል ቤቲስ የፊት መስመር ተጫዋች ኢስኮ አንቶኒን በቋሚነት ለማስፈረም ገንዘብ ማሰባሰብ አለብን በማለት ነው
የተናገረው ኢስኮ በንግግሩ አንቶኒን በቋሚነት ለማስፈረም ከደጋፊዎች ገንዘብ ማሰባሰብ አለብን ሲል ከትላንትናው ጨዋታ በኋላ አስቴቱን ሰጥቷል። አንቶኒ ከማንቸስተር ዩናይትድ በውሰት ሪያል ቤቲስን እስከ ውድድር ዓመቱ መጨረሻ መቀላቀሉ አይዘነጋም። ሪያል ቤቲስ እንግዲህ ከትላንትና በስቲያ ምሽት ከሲቪያ ጋር ያደረገውን ጨዋታ 2-1 በሆነ ውጤት ማሸነፍ ችሏል። ኢስኮ በዛኛው ምሽትም የማስጠንቀቂያ ካርድ መመልከቱን ተከትሎ በቅጣት ምክንያት ቀጣዩ የባርሴሎና ጨዋታም የሚያመልጠው እንደሆነ መረጃዎች ያሳያሉ። ማንቸስተር ሲቲን እንመልከት። ኖርዌያዊው የፊት መስመር ተጫዋች ኤርሊንግ ብራውት ሃላንድ በኤፍኤ ካፑ የፍጻሜ ጨዋታ ጉዳት እንዳጋጠመው ይታወሳል። በኤፍኤ ካፑ የሩብ ፍጻሜ ጨዋታ ተጫዋቹ በግራ እግሩ ላይ እንግዲህ ጉዳት እንዳጋጠመው በመጀመሪያው የሕክምና ምርመራ መረጋገጡን ማንቸስተር ሲቲ አስታውቋል። ኤርሊንግ ሃላንድ ለምን ያክል ጊዜ ከሜዳ እንደሚርቅ ለማወቅ ተጨማሪ የሕክምና ምርመራዎች እንደሚደረጉም ክለቡ አስታውቋል። ማንቸስተር ሲቲ ኤርሊንግ ሃላንድን የውድድር ዓመቱ ሳይጠናቀቅና ለዓለም ክለቦች ዋንጫ ውድድር ይመለሳል የሚል ተስፋ ማድረጉን ነው ይፋ የተደረገው። በአሰልጣኝ ፔፕ ጓርዲዮላ የሚመሩት ማንቸስተር ሲቲዎች የወረሃ መጋቢት የወሩ ምርጥ ተጫዋቻቸውን 3 እጩዎች ይፋ አድርገዋል። በዚህ መሰረትም ኤርሊንግ ሃላንድ፣ ኒኮ ኦሮሊ እና ኦማር ማርሙሽ የማንቸስተር ሲቲ የወሩ ምርጥ ተጫዋች እጩ ሆነው መቅረባቸው ተገልጿል። ኒኮ ጎንዛሌዝ ይናገራል። እንደ ኬቨን ደ ብሮይና፣ ኤልካይ ጎንደዋን ካሉ ተጫዋቾች ጋር መጫወት የማይታመን እድል ነው። እኔ ከልጅነቴ ጀምሮ ስመለከታቸው ነው ያደግኩት። ሕፃን እያለሁኝ እነሱን ለማየት ሄድ ነበር። ከእነርሱ በጣም ብዙ ተምሬያለሁ። በጨዋታዎች ላይም የተሻለኝን ሁሉ ለማድረግ እሞክራለሁ። ከእነሱ ትንሽ ነገር ወስዳለሁ። ከዛም በምፈልገው መንገድ ይጫወታለሁ ብሏል ኒኮ ሀሳቡን ሲሰጥ። በርናርዶ ሲልቫም እንዲሁ ተናግሯል። 30 ዓመቴ እንጂ 36 ዓመት አይደለሁም። ያረጀውና ጥሩ አይደለህም አትበሉኝ። በእርግጥም ላለፉት 6 ወራት መጥፎ ጊዜ ውስጥ በመሆኔ ምክንያት ያረጀውና ጥሩ ያልሆንኩኝ ሆንኩኝ። ይህንን እንግዲህ የሚናገረው ሰው ጨዋታን አይረዳም፣ ስለ ሁኔታው ምንም ነገር አይረዳም። ምክንያቱም በጭራሽ በእኔ ቦታ ሁኔታ ተጫውተውትም አላዩትም። ስህተት መናገራችሁን ደግሞ አረጋግጣለሁ። እንዲህ ሲል ስለ ራሱ ተናግሯል። በእርግጥ በርናርዶ ሲልቫ ከቦርንመዝ ጋር አሪፍ የሚባል አቋምን አሳይቷል። ይህ ቃል እንግዲህ እንደገና ሊያስተካክለው እንደሚችልም ጭምር ነው በርካቶች እየገለጹ የሚገኘው። በርናርዶ ሲልቫ እንመለሳለን አትጨነቁ ሲልም ነው ሀሳቡን እንዲሁ የተናገረው። ሌላኛው የምናነሳው ጉዳይ ሩድ ቫን ኒስተልሮይ ስለ ኤርሊንግ ሃላንድ የሰጠው ሀሳብ ነው። በዚህ የውድድር ዘመን ብቻ ስንት ጎሎችን አስቆጥሯል? በሁሉም ውድድሮች 30ኛውን ጎል አስቆጥሯል። ለእኔ በሊጉ ምርጥ አጥቂ መሆኑን አረጋግጧል። ሁሉንም ነገር አሸንፏል። በጣም ጥራት ያለው ተጫዋች ነው። እናም የሚገርም አስተሳሰብ ያለው ሰው ነው። እሱ ያን አስተሳሰብና ጥራት ይዞ የሚቀጥልበት እድሜ ላይ ነው ያለው። ገና ለብዙ ዓመታት እንደሚሰራ ጠብቃለሁ። የረጅም ዓመታት ኮንትራት ፈርሟል። እናም ይገባዋል። እንደሱ አይነት ሰው በቡድን ውስጥ ሲኖር 30 ጎሎችን ዋስትና እንዲያስክ ታውቃለህ። እንደዚህም ሆኖ መጥፎ የውድድር ዘመን እንዳሳለፈ ይነገራል። ስለዚህም ጥሩ መጫወት ሲጀምር ምን እንደሚፈጠር መገመት ይችላሉ። ምናልባት 60 ወይም 70 ግቦችን ሊያስቆጥር ይችላል። ቢሆንም ግን በአሁኑም ሆነ በሚመጣው የማንቸስተር ሲቲ ቡድን ውስጥ ምሰሶ ነው። በእኔ በኩል እሱን ማመስገን ብቻ ነው የምችለው ሲልም ነው የተናገረው ሩድ ቫን ኒስተልሮይ። ሮያል ማድሪድን እንመልከት። ዳኒ ሰባዮስ መቼ ነው ወደ ሜዳ የሚመለሰው? ስፔናዊው የሪያል ማድሪድ የመሃል ሜዳ ተጫዋች ነው ዳኒ ሰባዮስ በጉዳት ምክንያት ከሜዳ ርቆ እንደሚገኝ ይታወቃል። ተጫዋቹ በአርሰናል የቻምፒየንስ ሊግ የሩብ ፍጻሜ ጨዋታ ወደ ሜዳ ይመለሳል ብለው እንደሚጠብቁ አሰልጣኝ ካርሎ አንቸሎቲ ተናግረዋል። በተጨማሪም የመስመር ተጫዋቾቹ ፌርላንድ ሜንዲ በአርሰናል የቻምፒየንስ ሊግ ጨዋታ ላይ ለመመለስ ጥረት እንደሚያደርግም ነው አሰልጣኙ ያረጋገጡት። ከቀናት በፊት አሰልጣኙን ያሰናበተው የብራዚል ብሔራዊ ቡድን በቀጣይ አዲስ አሰልጣኝ ለመሾም በመስራት ላይ መሆኑ ይታወቃል። የብራዚል ብሔራዊ ቡድን በቀጣይ አሰልጣኝ ካርሎ አንቸሎቲን ወይም ደግሞ የአልሂላሉን አሰልጣኝ ሆርግ ሄሱስን መሾም እንደሚፈልግ ነው ዘ አትሌቲክ የዘገበው። ፖርቱጋላዊው አሰልጣኝ ሆርግ ሄሱስ የብራዚል ብሔራዊ ቡድንን ለመረከብ ፈቃደኛ መሆናቸው ተነግሯል። ብሔራዊ ቡድኑ በቀጣይ ላሉበት ወሳኝ ጨዋታዎች ከዓለም ክለቦች ዋንጫ ውድድር በፊት አሰልጣኝ መሾም እንደሚፈልግም ነው የተጠቆመው። አንቸሎቲ ደግሞ ማድሪድን ለመልቀቅ እያሰቡ ነው። ጣሊያናዊው አሰልጣኝ ካርሎ አንቸሎቲ በሪያል ማድሪድ የሚኖራቸው የወደፊት ቆይታ በድጋሚ በማሰብ ላይ መሆናቸውን ዘ አትሌቲክ ዘግቧል። አሰልጣኝ ካርሎ አንቸሎቲ ከዚህ በፊት በሪያል ማድሪድ መቆየት እንደሚፈልጉ ገልጸው የነበረ ቢሆንም አሁን ላይ ግን አቋማቸውን መቀየራቸው ነው የሚነገረው። አሰልጣኝ ካርሎ አንቸሎቲ የወደፊት መቆየታቸውን እንዲያስቡ ካደረጋቸው ምክንያቶች መካከል በምክትል አሰልጣኝነት አብሯቸው የሚሰራው ልጃቸው ዳቪድ አንቸሎቲ በአመቱ መጨረሻ ሪያል ማድሪድን ለመልቀቅ በማሰቡ፣ ሪያል ማድሪድ አሰልጣኝ ሻቪ አሎንሶን ማነጋገር በመጀመሩ፣ በሪያል ማድሪድ ያላቸው ቆይታ አጠራጣሪ መሆኑ፣ የክለቡ ሰዎች ለመገናኛ ብዙሃን መረጃ ማውጣታቸውን በማወቃቸው መሆኑ ነው። እነዚህ ሶስት ምክንያቶች እንግዲህ ለማሰባቸው ምክንያት ሆኗል። ሪያል ማድሪድ በበኩሉ አሰልጣኝ ካርሎ አንቸሎቲን አሁንም በሪያል ማድሪድ መቆየት ይፈልጋሉ የሚል እምነት እንዳለው ነው
የተዘገበው። ትሬንት አሌክዛንደር አርኖልድ ወደ ሪያል ማድሪድ የሚያቀና ከሆነ ለሱ ደስተኛ ሆናለሁ፣ ምክንያቱም በአንድ ወቅት እኔም ወደ ስፔን ማቅናት እፈልግ ነበር። ሪያል ማድሪድ ድንቅ ታሪኮች ያሉት ኃያል ክለብ ነው። ስለዚህም ለትሬንት አሌክዛንደር አርኖልድ ይህንን ታሪካዊ ክለብ መቀላቀልም ጥሩ እድል ነው። ወደ ሪያል ማድሪድ ቢያቀና ትልልቅ ቻሌንጆችና ዋንጫዎችን ያገኛል። በዚህ ላይ ደግሞ ከጁድ ቤሊንጋም ጋር ያለው ቅርበት ዝውውሩን ቀላል ያደርግለታል ሲል ተናግሯል። ይህንን ሀሳብ የሰጠው የቀድሞ የማንቸስተር ዩናይትድ እና የእንግሊዝ ብሔራዊ ቡድን ሌጀንድ ዌይን ሩኒ ነው ይህንን ሀሳብ የተናገረው። ኬሊያን ኤምባፔ ክሪስቲያኖ ሮናልዶ በማድሪድ የደረሰበት ደረጃ መድረስ ይችላል ብለዋል አንቸሎቲ። የሪያል ማድሪድ ዋና አሰልጣኝ የሆኑት ካርሎ አንቸሎቲ ኬሊያን ኤምባፔ ሪያል ማድሪድ እንግዲህ ሮናልዶ በሪያል ማድሪድ ያሳካውን ነገር የማሳካት አቅም እንዳለው ነው የሚያምኑት። ሁለት የተለያዩ ተጫዋቾችን ማወዳደር ከባድ ነው ያሉት አንቸሎቲ ለኤምባፔ የምመኘው ሮናልዶ በሪያል ማድሪድ ያሳካውን ነገር ማሳካት እንዲችል ያደርገዋል ብዬ አስባለሁ ሲሉ ተናግረዋል። አክለውም ኬሊያን ኤምባፔ ክሪስቲያኖ ሮናልዶ በሪያል ማድሪድ ቤት የደረሰበት ደረጃ የመድረስ አቅም አለው ሲሉም የተናገሩት ካለፉት 3 ዓመታት ጀምሮ ሪያል ማድሪድ የሚጫወተውን አጨዋወት በጣም ወደዋለሁ። የሚመጡት ዓመታት ደግሞ የራሳችን የተለየ ማንነት ይኖረናል ብዬ አስባለሁ ብለዋል አንቸሎቲ። ሌላ የፍጻሜ ጨዋታ ላይ የመድረሱ ዕድል በጣም አጓግቶናል። ጥሩ ሞራልና መነቃቃት አግኝተናል። ለጨዋታውም ዝግጁ ነን። የባርሴሎናዎች መወደስ እና የኛ መተቸት አያሳስበኝም። ሁሉም ሰው የራሱ የሆነ አመለካከት አለው። አንዳንዴ ተቀያሪ ወንበር ላይ ልትሆን እንደምትችል ማመን አለብክ፣ ምክንያቱም ያለከው የዓለማችን ምርጥ ቡድን ላይ ነው። እነዚህ ደግሞ ሁሉም ተጫዋቾች ምርጥ ናቸው። ዳኒ ሴባዮስ እና ፌርላንድ ሜንዲ በአርሰናሉ ጨዋታ ላይ ለመገኘት ጠንክረው እየሰሩ ነው ብለዋል ካርሎ አንቸሎቲ ዛሬ ከሚያደርጉት የኮፓ ዴል ሬ ጨዋታ በፊት የተናገሩት ሀሳብ ነው። በሩመር ደረጃ ወይም ደግሞ ተጨባጭ ባልሆነ መረጃ እንግዲህ አሁን ላይ በወጣ መረጃ መሰረት ሪያል ማድሪድ የባየር ሌቨርኩዘኑን የመሃል ተከላካይ ፒየሮ ሂንካፒየን ለማስፈረም እያጤነበት እንደሆነ ስካይ ስፖርት ዘግቧል። ፌዴሪኮ ቫልቬርዴ በሪያል ማድሪድ ስብስብ ውስጥ በጣም ጠቃሚው ተጫዋች ነው። እሱ የቻለውን ሁሉም ነገር ያደርግልናል፣ ሁሉንም ነገር ሲል ቪኒ ጁኒየር ሀሳቡን ተናግሯል። ስለ ቡድን አጋሩ የሊዮኔል ሜሲ ቦዲጋርድ በአሜሪካ ሜጀር ሊግ ሶከር ጨዋታዎች ላይ ወደ ስቴዲየም እንዳይገባ ተከልክሏል። የሊጉ አስተዳደር በቂ ጥበቃዎችን በየስቴዲየሙ ለመመደብም ማቀዱ ነው እየተዘገበ የሚገኘው። የሊዮኔል ሜሲ ቦዲጋርድ ከሜዳ ስለመታገዱ ሲጠየቅም እኔ በአሜሪካ ውስጥ 20 ወራቶችን ኖሬ ያለው እናም 16 ሰዎች ሜሲን ለመረበሽ ወደ ስቴዲየም ሲገቡ እሱን መከላከል ችያለሁ። እኔ ሜሲን ከመርዳት ውጪ ሌላ ዓላማ የለኝም ሲልም የተናገረው። ነገር ግን አሁን ላይ የአሜሪካን ሜጀር ሊግ ሶከርን እንግዲህ ይህንን ነገር ወስኗል። የሊዮኔል ሜሲ ቦዲጋርድ በአሜሪካ ሜጀር ሊግ ሶከር ጨዋታዎች ላይ ወደ ስቴዲየም እንዳይገባ ከልክሎታል። ጥበቃዎችን እንደሚያደርግለት ራሱም ገልጿል አስተዳደሩ። ራፊኒሃ ተጠባቂውን ጨዋታ ለመጫወት ዝግጁ ነው። ብራዚላዊ ኮከብ ራፊኒሃ ክለቡ ባርሴሎና በስፔን የኮፓ ዴል ሬ ግማሽ ፍጻሜ ጨዋታ ከአትሌቲኮ ማድሪድ ጋር ለሚያደርገው ጨዋታ ለመጫወት ዝግጁ ነው። የካታላኑ ክለብ ኮከቡ ለተጫዋቹ 90% ለመጫወት ዝግጁ የሆነ ሲሆን የመረጃ ያገኘነውም ከክለቡ መልበሻ ክፍል ውስጥም ሲል ነው ዣቪ ሚጌል መረጃውን ያጋራው። የ28 ዓመቱ ተጫዋች ምን አይነት ጉዳትም ሆነ ህመም ያላጋጠመው ሲሆን ድካም ብቻ እንዳለበት መረጃው ያጋራው ጋዜጠኛው አያይዞ ነው። ራፊኒሃ ሲናገር ሃንስ ፍሊክ ከመጀመሪያው ቀን ጀምሮ ከኔ ጋር በጣም ግልጽ ነበር። በእኔ ላይ እንደሚተማመን ነገረኝ። እኔ በጣም አስፈላጊ ተጫዋች እንደምሆንም ነገረኝ። እናም ደግሞ እኔ ሊሄድ ወይም ደግሞ አልሄድ በሚለው ሀሳቤ ላይ ትንሽ የቀየረኝ ይመስለኛል ሲልም ነው ራፊኒሃ የተናገረው። ፊፋ በተመሳሳይ ባለቤትነት የተያዙ ክለቦች ህግ ጋር በተያዘ የሜክሲኮ ክለብ ሊኦን በቀጣዩ የዓለም ዋንጫ የዓለም ክለቦች ዋንጫ ላይ ውድድር መሰረዙ ይታወሳል። ይህንን ተከትሎ ፊፋ በቀጣይ ሊኦንን ተክቶ በውድድሩ የሚሳተፈውን አንድ ክለብ እንደሚያሳውቅ ገልጾ ነበር። አሁን ላይ ፊፋ ከሎስ አንጀለስ እግር ኳስ ክለብና ከክለብ አሜሪካ አንዳቸው ለመሳተፍም ፍቃደኞች መሆናቸውን አስታውቋል። ሁለቱ ክለቦች እርስ በርስ ጥሎ ማለፍ ጨዋታዎችን አድርገው አሸናፊው ክለብ በውድድሩ ሊኦንን ተክቶ እንደሚሳተፍ ፊፋ አረጋግጧል። አሸናፊው ክለብ በምድብ 4 ከቼልሲ፣ ፍላሚንጎ እና ከኤስፔራንስ ደ ቱኒስ ጋርም እዛው ምድብ ውስጥ እንደሚካተትም ነው መረጃው ያሳየው። ኖቫክ ጆኮቪች በአድናቂው ተሸነፈ። በማያሚ ኦፕን ለፍጻሜ የደረሰው ኖቫክ ጆኮቪች ሲያደንቀው ባደገው ወጣት ጃኮብ ሜንስኪ ተሸንፏል። የኖቫክ ጆኮቪች አድናቂው ሜንስኪ እንግዲህ ያገኘው ድል ክብርም ሆኖለታል። በሚያሚ ኦፕን ከ2016 በኋላ ለፍጻሜ የደረሰው ጆኮቪች በተጫዋችነት ዘመኑ ያገኛቸውን የዋንጫ ብዛቶች 100 የሚያደርስበትን አጋጣሚ ሳይጠቀምበት ቀርቷል። ለ40ኛ ጊዜ በተደረገው ውድድር ቼክ ሪፐብሊካዊው ጃኮብ ሜንስክ
እንግዲህ የመጀመሪያውን ትልቅ ዋንጫ አሳክቷል። የ19 ዓመት ተጫዋች የዓለም የቴኒስ ደረጃ ሰንጠረዥን 54ኛ ላይ የተቀመጠ ሲሆን 20 ዓመት ሳይሞላውም ለዚህ ክብር የበቃ 10ኛው ተጫዋችም ሆኗል። የ37 ዓመቱ ኖቫክ ጆኮቪችም ከጆሚ ኮርነስ እና ከሮጀር ፌዴረር በመቀጠል 100 ክብሮችን ያሳካ ሶስተኛው ተጫዋች ለመሆን ሌላ ውድድር ለመጠበቅ ተገዷል። ሰርቢያዊው የዓለም ቁጥር 5ቱ ጆኮቪች 24 የግራንድ ስላም ዋንጫዎችን በማሳካት ቀዳሚው ተጫዋች ነው። በሴቶች በተደረገው የማያሚ ኦፕን ፍጻሜ የዓለም ቁጥር አንዷ ኤሪና ሳባሌንካ ጀሲካ ፔጉላን በማሸነፍም ሻምፒዮን መሆኗን ያረጋገጠችበትን ውጤት ነው አሁን ላይ ማስመዝገብ እንዲሁ የቻለችው። ራኡል አሴንሲዮ ከሪያል ማድሪድ ጋር ያለውን አዲስ ውል ሊያራዝም ነው። የማሪንጌው ቡድን እስከ 2029 ክረምት ድረስ ከወጣቱ የስፔኑ ተከላካይ ጋር በአዲስ ስምምነት ላይ ከስምምነት ደርሷል። ሪያል ማድሪድ የራኡል አሴንሲዮን እድሳት እስከ 2029 ክረምት ድረስም ማድረጉም እርግጥ የሆነ ሲሆን ወጣቱ ተከላካይ በአዲሱ ውሉ ላይ ትልቅ ክፍያም የሚያገኝ ይሆናል። ወጣቱ የማል ተከላካይ በቅርብ ወራቱም በማድሪድ ትልቅ አቅሙን እያሳየ ሲሆን ይህንንም ተከትሎ ማድሪድ ተጫዋቹን ላለማጣትም ትልቅ ኮንትራት ሰጥቶታል። አሴንሲዮ በማድሪድ በአመት ከ6.2 ሚሊዮን ዩሮ እስከ 9 ሚሊዮን ዩሮ የሚያገኝበት ኮንትራትም እንደተሰጠው ተዘግቧል። በዚህ ስምምነትም ነጩ ቡድን ከችሎታው አንዱን ማቆየት እንደሚያረጋግጥም አድርጎታል። ይህም በካርሎ አንቸሎቲ እቅድ ውስጥም ቁልፍ አካል ለሆነው ተጫዋችም ያላቸውን እምነት ያረጋግጣሉ። አሴንሲዮ ወደ ዋናው ቡድን ካደገ በኋላ በቡድን ውስጥም ያለው ጠቀሜታ አጠያያቂ አይደለም። የተጫዋቾችን ጉዳት ተከትሎ በእድሎችን ያገኘው ተጫዋቹ አሁን ላይ የትኛውም ተከላካይ ቢመጣ የማስቀመጥ አቅም እንዳለው ያምናል። በቅድመ ውድድር መጀመሪያ ያደረገው ጨዋታ ጥሩ ስሜትን የሰጠ ነበር። ነገር ግን ታዋቂነቱ የተጠናከረው አይደል ሜሪታው ጉዳት ከደረሰበት በኋላ ነው። ተከላካዩ ባደረጋቸው 30 ጨዋታዎች ብቻ የአሰልጣኙን አባላት በማሳመንና በመልበሻ ክፍል ውስጥም ትልቅ ክብርን በማግኘቱ ክለቡ በፍጥነት ቀጣይነቱን እንዲያረጋግጥም አድርጎታል። ከአዲሱ ኮንትራቱ በተጨማሪ ስምምነቱ ማድሪድ የወደፊት ህይወቱን ሙሉ በሙሉ እንዲቆጣጠር የሚያደርገው የቀድሞ 50 ሚሊዮን ዩሮ የውል ማፍረሻውን ያስወግዳል። ይድሳትም የአካዳሚ ተጫዋቾች እድገትን እውቅና ይሰጣል። ተከላካዩን በማድሪድ እንደ አስተማማኝ የተከላካይ ክፍልም ራሱን እንዲያይም ያስቀጥለዋል ተብሎ ነው የሚታሰበው። የማርክ አንድሬ ቴር ሽቴገን ወራሽ እንዲሆን በዴኮ የተመረጠው ግብ ጠባቂ የብሉ ግራናው ቡድን በዓለም ላይ ካሉ ምርጥ ወጣት ግብ ጠባቂዎች አንዱን ማስፈረም ይፈልጋል። ባርሴሎና ለወደፊት የግብ ጠባቂ ቦታውን ለማጠናከር ከወዲሁ ፍለጋን ጀምረዋል። አሁን ላይ በባርሴሎና ቦርድ ቅድሚያ የተሰጠው ሳም ባራት ቨርብሩገን ነው። የእግር ኳስ ዳይሬክተሩ ዴኮ በቀጣዮቹ ዓመታት ቡድኑን ለመምራት ተመራጭ የሆነው ሆላንዳዊው ግብ ጠባቂ ለይተዋል። ምንም እንኳን የወጣቱ ግብ ጠባቂ መምጣት በዚህ የዝውውር መስኮት ባይጠበቅም ፕሮፋይሉ ከክለቡ የረጅም ጊዜ እይታ ጋር በትክክል ይጣጣማል። ቡድኑን ከተቀላቀለ በኋላ ጥሩ እንቅስቃሴን ባሳየው ወንቸክ ሼዝኒ ደስተኛ ቢሆንም አሁን ላይ እንግዲህ ባርሴሎናዎች ግን የረጅም ጊዜ የግብ ጠባቂ መፍትሄ እንደሚያስፈልጋቸው ያምናሉ። የ34 ዓመቱ ወንቸክ ሼዝኒ በዚህ ጊዜ ለቡድኑ ትልቅ መረጋጋትን ሰጥቷል። እሱም እንግዲህ አሁንም የሱ ኮንትራት ለተጨማሪ 1 ዓመትም እንደሚያራዝሙለት ይጠበቃል። ይሁን እንጂ በቅርቡ በ4 ዓመታት ውስጥ ሶስተኛ ቀዶ ጥገናውን ያደረገው የማርክ አንድሬ ቴር ሽቴገን እድሜና ቀጣይነት ሁኔታ ጥርጣሬ ውስጥም ይፈጥራል። የክለቡ እቅድ በ2026 ክረምት ላይ ያተኮረ ሲሆን ማርክ አንድሬ ቴር ሽቴገንን የሚተካ አስተማማኝ ግብ ጠባቂም ይፈልጋሉ። እስከ 2028ም የሚቆይ ኮንትራት ያለው የብራይተኑ ግብ ጠባቂ ቨርብሩገን ኳስን የመመለስ ብቃቱ፣ በእግር ኳስ የመጫወት ብቃቱ የቦርድ ቀልቡን ስቧል። ሆኖም ግን ብራይተን ግብ ጠባቂውን ለመልቀቅ ከፍተኛ ክፍያን ስለሚጠይቅ ማስፈረሙ ቀላል አይሆንም። ባርሴሎና በቅርበት የሚከታተላቸው ሌሎች አማራጮች ያሉት ሲሆን ከነሱ ውስጥም ሉካስ ቼቫሊየር ከሊል እና ማርሲን ቡላክ ከኒስ ይገኙበታል። ሁለቱንም ግብ ጠባቂዎች ጉል መሻሻል አሳይተዋል። እናም የቨርብሩገን ስምምነትም ውስብስብ ከሆነ አማራጮችን ለመመልከትም ፍላጎት እንዳላቸው ነው ዘገባዎች የሚያሳዩት። ሻቪ አሎንሶ የቤሊንግሃምን ወንድም በባየር ሌቨርኩሰን ሊመለከተው ይፈልጋል። የሪያል ማድሪዱ ኮከብ ወንድም ጆብ ቤሊንግሃም በሻቪ አሎንሶ ስር በሌቨርኩሰን ሊጫወት ይችላል። የእንግሊዛዊው አማካይ የጁድ ቤሊንግሃም ታናሽ ወንድም የሌቨርኩሰን ፍላጎትን ስቧል። በሌቨርኩሰን የወጣቱ ተጫዋች አቅም ሳይስተዋል አልቀረም። እናም የጀርመኑ ክለብ ፕሮጀክቱን የበለጠ ለማጠናከርም ቤሊንግሃምን ለወደፊት ፕሮጀክታቸው ይፈልጉታል።
የ19 ዓመቱ ጆቤ እንግዲህ አሁን ላይ ራሱን ከእንግሊዝ እግር ኳስ ተስፋዎች አንዱ አድርጎ አሳይቷል። በመሃል ክፍልም ኳሱን የመቆጣጠር ችሎታው፣ የጨዋታ እይታውና በሳጥን ውስጥም በተደጋጋሚ መገኘቱ በብዙ ክለቦች እንዲፈለግ አድርጎታል። በመሃል ሜዳ ላይ ያለው ሁለገብ ብቃት በተለይም ደግሞ ሁለገብ አማካዮችን በታክቲካል ብልህነት ከፍ አድርጎ ከሚመለከተው የሻቪ አሎንዞ ፍልስፍና ጋር ሙሉ ለሙሉ የሚስማማ ነው። ሌቨርኩዘን በተጫዋቹ ያምናል። ድርድሩ ገና በጅምር ላይ ነው። ነገር ግን ባየር ሌቨርኩዘን በወጣት ተሰጥኦዎች እንዴት መስራት እንዳለበት ያሳየ ክለብ ነው። እንደ ፍሎሪያን ቬርትስ ያሉ ተጫዋቾችም ምሳሌ ይሆናሉ። የጀርመኑ ቡድን እንደ ጆቤ ቤሊንግሃም ላሉ ተሰጥኦዎችም ማራኪ መዳረሻ ይሆናል። በተጨማሪም ሻቪ አሎንዞም እንግሊዛዊውን ለማሳመን ረገድ ቁልፍ ሚና ሊጫወት ይችላል። ወደ ሌቨርኩዘን የሚያደርገው ዝውውር በተጫዋቹ ፍቃደኛና ከሰንደርላንድ ጋር በሚኖረው ስምምነት ላይም የተመሰረተ ነው። ባየር ሌቨርኩዘን በወጣት ተጫዋቾች ቡድኑን ለማጠናከር ይፈልጋል። እናም ቤሊንግሃም በፕሮጀክት ውስጥም ቁልፍ አካል ሊሆን እንደሚችል ነው በርካቶች የሚያምኑት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ምስጋናችን ላቅ ያለ ነው። ፉአድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ እጅጉን ከልብ አድርጌ ያመሰገንኩኝ። መልካም ጊዜ እንዲሆንላችሁም ጭምር ነው በአክብሮት የምመኘው።